ነው ወገኖቼ እግዚአብሔር መጽሐፍ ቅዱስ የእግዚአብሔር ቃል ነው። ኃጢአት ምንድነው? ሕግን መተላለፍ ነው። ሮሜ 1ኛ ዮሐንስ ምዕራፍ 3 ቁጥር 4 ኃጢአት አመጽ ነው ይላል። አመጽ ማለት ሕግን መተላለፍ ነው። የኃጢአት ደሞዝ ምንድነው? ሞት ነው። የኃጢአት ደሞዝ ሞት ነውና የእግዚአብሔር ስጦታ ግን በጌታችን በክርስቶስ ኢየሱስ የዘላለም ሕይወት ነው። ሕግ አያድነኝም ክርስቶስ እንጂ። ሕግን ብተላለፍ ግን ምን ይሆናል? ኃጢአት ይሆናል። የኃጢአት ደሞዝ ምንድነው? ከደህንነታችን ጋር እንዴት እንደሚገናኝ ያየን ይመስለኛል። 10ቱ ትእዛዝ በእርግጥ ተሽሯልን? ማቴዎስ ምዕራፍ 5 ቁጥር 17 ሕግንና ነቢያትን ለመሻር አልመጣሁም። ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። ክርስቶስ በመስቀል ላይ ሲሰቀል ሕግን ጠርቆ ከመንገድ አስወግዶታል የሚል ዓለምን የሞላ ትምህርት አለ። ክርስቶስ ግን እኔ የመጣሁበት ዓላማ አንዱ የመጣበት ዓላማ ለኃጢአታችን ለመሞት ነው። በዋናነት እሱ ነው። እኔ የመጣሁት ግን ምን ለማለት አይደለም፣ ለመሻር አይደለም። ምን ልፈጽም እንጂ ላደርገው እንጂ ላሟላው እንጂ። ለምን? ሰው ሁሉ ያልቻለውን ሕግ እንደሚቻል መጠበቅ እንደሚቻል ለማሳየት። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ሕግ ሁሉ ምን ይላል? ይፈጸማል። ከሕግ አንዲት ነጥብ አንዲት ፊደል ምን አትልም? አትወድቅም፣ አትሻልም። ሉቃስ 16 ቁጥር 17 ነገር ግን ከሕግ አንዲት ነጥብ ከምትወድቅ ሰማይና ምድር ቢያልፉ ምን ይላል? ይቀላል። ወገኖቼ ሰማይ አሁን በስፍራው አለ ወይ? አዎ። ምድርስ? አዎ። እንግዲያውስ የእግዚአብሔር ሕግ አልተሻረም።